ዓለም በስጋት ተወጥሯል። ኢራን 2000 ሚሳኤሎችን በእስራኤል ላይ ለጥቃት ዝግጁ አደረገች። ጦርነቱ ሊጀመር ነው። ሰላም ተመልካቾቻችን፣ ዛሬ ዓለም ሁሉ ትንፋሹን ውጦ እየተከታተለው ስላለው እጅግ አሳሳቢ ሁኔታ መረጃ ይዘን ቀርበናል። በመካከለኛው ምስራቅ ያለው ውጥረት ከምንጊዜውም በላይ ጨምሯል። አደጋውም ከመቼውም ጊዜ የበለጠም ቀጥተኛ ሆኗል። ሪፖርቶች እንደሚጠቁሙት ኢራን በእስራኤል ላይ ለከፍተኛና ቀጥተኛ ጥቃት ለመሰንዘር እስከ 2000 የሚደርሱ የተለያዩ አይነቶች ያላቸው ሚሳኤሎችና የጦር መሳሪያዎችን ዝግጁ አድርጋለች። ክልሉ ወደ ከፋ ጦርነት አዘቅት ውስጥም ሊገባ ይችላል። ታዲያ ይህንን ያህል የጦር መሳሪያስ ለምን ተሰለፈ? እስራኤል እንዴት ልትከላከል ትችላለች? አብረውን ቆዩና ሙሉን ትንተናም ይመልከቱም። የዩክሬን ጦርነት ግንባር አሁንም አስደንጋጭ ዜናዎችን ማስተናገዱን ቀጥሏል። ኔቶ ከዩክሬን ጦር ግንባር በሰማው መርዶ አቅሉን ስተዋል። በኔቶ አጋሮች ለዩክሬን የተሰጡና እጅግ ዘመናዊ የተባሉ 50 የሚሆኑ የታጠቁ ተሽከርካሪዎች በአንድ ጊዜ በተደረገ ጥቃት በሩሲያ ክንድ መውደማቸው ተገልጿል። የአስደንጋጭ ጥቃት የተፈጸመው በምስራቃዊ ግንባር በተለይም በዶንስክ ክልል ወሳኝ ቦታ ላይ ነው። የዩክሬን ባለስልጣናት ኪየቭ የአሜሪካን የሰላም እቅድ እንድትቀበል ለማሳመን በሚሞክሩበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ዩክሬንን አመስጋኝ አይደለችም ሲሉ ወቀሱም። በተያያዘ መረጃም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቱርኩ አቻቸው ረሲፕ ጣይብ ኤርዶጋን ጋር በስልክ ውይይት ማድረጋቸው ተገለጸ የሚለውን ጨምሮ ሌሎች መደመጥ ያለባቸውን ተያያዥ ሰበር መረጃዎችን ዝርዝር አጋራቸዋለሁ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ላይክ እና ሼር ማድረግ እንዳይረሳ። መልካም ቆይታ። ዓለም በስጋት ተወጥሯል። ኢራን 2000 ሚሳኤሎችን በእስራኤል ላይ ለጥቃት ዝግጁ አድርጋለች። ጦርነቱ ሊጀመር ነው። በመካከለኛው ምስራቅ ያለው ውጥረት ከምንጊዜውም በላይ ጨምሯል። አደጋውም ከመቼውም ጊዜ በለጠ ቀጥተኛም ሆኗል። ሪፖርቶች እንደሚጠቁሙት ኢራን በእስራኤል ላይ ለከፍተኛና ቀጥተኛ ጥቃት ለመሰንዘር እስከ 2000 የሚደርሱ የተለያዩ አይነቶች ያላቸው ሚሳኤሎችና የጦር መሳሪያዎችን ዝግጁ አድርጋለች። ክልሉ ወደ ከፋ ጦርነት አዘቅት ውስጥም ሊገባ ይችላል። የዚህ ሁሉ ውጥረት መንስኤ ወደ ኋላ መለስ ብለን ስንመለከትም በተለይም በእስራኤል ተፈጸመ በተባለው የደማስቆ ሶሪያ የሚገኘው የኢራን ቆንስላ ሕንፃ ላይ የተደረገው የአየር ጥቃት ነው። በዚህ ጥቃት ከፍተኛ የኢራን አዛዦች መገደላቸውን ተከትሎ ኢራን ቀጥተኛና ከባድ ምላሽ እንሰጣለን ብላ ቃል መግባቷ ይታወሳል። ይህ የ2000 ሚሳኤሎች ዝግጅት የሚለው ዘገባም የኢራን ለዚያ ቃል የገባችው ምላሽ ከፍተኛ የኃይል ማሳያ ሊሆን እንደሚችልም ተጠቁመዋል። በዝግጅት ላይ ናቸው የተባሉት ሚሳኤሎችም ቀላል አይደሉም። ረጅም ርቀት ተጓዥ የሆኑትን ባሊስቲክ ሚሳኤሎች እንደ ሻሃብ ስሪና ሳጅል ያሉ ራዳርን ለማምለጥ የሚችሉትን ክሩዝ ሚሳኤሎች እንዲሁም በመቶዎች የሚቆጠሩ ሻሄድ ድሮኖችም ይገኙበታል። ኢራን ይህንን የምታደርገው በብዙ ግንባር በአንድ ጊዜ ጥቃት በመሰንዘር የእስራኤልን የአየር መከላከያ ስርዓቶችን ለማጨናነቅ ነው። በሺዎች የሚቆጠሩ ሚሳኤሎች በአንድ ጊዜ ቢመጡ እስራኤል አሁንም ድረስ በዓለም ላይ ካሉ ጠንካራ አየር መከላከያ ስርዓቶች መካከል አንዱ አላት። ዋነኛው የመከላከያ መስመር የሆነው ደግሞ አይረን ዶም የአጭር ርቀት ሮኬቶችን ለመጥለፍ ያገለግላል። ከዚያ በመቀጠል ዴቪድ ስሊንግ ደግሞ መካከለኛ ርቀት ሚሳኤሎችን ይከላከልላታል። ከሁሉም በላይ ደግሞ የኢራንን ረጅም ርቀት ባሊስቲክ ሚሳኤሎችን በአካባቢ አየር ውስጥም ሆነ ከዚያ ውጭ የመምታት አቅም ያለው አሮ ሲስተም ዝግጁ ነው። ይሁን እንጂም የኢራን ስልት ስዋርም አታክ ይባላል። ይህ ማለትም አየር መከላከያው በአንድ ጊዜ ሁሉንም ለመቋቋም በማይችልበት መጠን እጅግ ብዙ ቁጥር ያላቸው ሚሳኤሎችን፣ ድሮኖችን በአንድ ጊዜ መላክ ማለት ነው። በዚህ ስሌት ውስጥም ጥቂት የማይባሉ ሚሳኤሎች የእስራኤልን መከላከያ ዘልቀው ሊገቡ እንደሚችሉ ስጋት አለ። ይህ የኢራን የጦር መሳሪያ ዝግጅትም በቀላሉ የጥቃት ማስጠንቀቂያ ብቻ አይደለም። ዓላማው ፖለቲካዊ ማስፈራሪያም ያዘለ ነው። ኢራን በእስራኤል ላይ ያለውን ወታደራዊ አቅሟን በማሳየት እስራኤል በኢራን ግዛት ወይም በኢራን ደጋፊ ቡድኖች ላይ የምታደርገውን እንቅስቃሴ እንድታቆም ግፊት ማድረግም ትፈልጋለች። ኢራን የምታሳየው አቅም በሊባኖስ ያለውን ሂዝቦላ፣ በየመን ያሉትን ሁቲዎችና ሌሎች ኃይሎቿን ጨምሮ በበርካታ ግንባሮች ላይ ጦርነት መክፈት እንደምትችል ለማመልከትም ነው። በአሁኑ ሰዓትም ሁሉም አይኖች በቴህራን ላይ ናቸው። ኢራን ቀጥተኛ ጥቃት ብትሰነዝር እስራኤል ያለምንም ጥርጥር በከፍተኛ ኃይልም ትመለሳለች።
ያኔ ደግሞ መላው መካከለኛ ምስራቅ ወደ ትልቅና ከባድ ጦርነት ውስጥም ይገባል። የዓለም ኃያላን ሀገራት አሁን የሚሰሩት ሥራ ቢኖር ይህንን አደገኛ ጦርነት እርምጃን ለማስቆም መሞከር ብቻ ነው። ይህ በእንዲህ እንዳለም የዩክሬን ጦርነት ግንባር አሁንም አስደንጋጭ ዜናዎችን ማስተናገዱን ቀጥሏል። ኔቶ ከዩክሬን ጦር ግንባር በሰማው መርዶ አቅሉን ስቷል። በኔቶ አጋሮች ለዩክሬን የተሰጡና እጅግ ዘመናዊ የተባሉ 50 የሚሆኑ የታጠቁ ተሽከርካሪዎች በአንድ ጊዜ በተደረገ ጥቃት በሩሲያ ክንድ መውደማቸው ተገልጿል። የአስደንጋጭ ጥቃት የተፈጸመው በምስራቅ ቀይ ግንባር በተለይም በዶኔትስክ ክልል ወሳኝ ቦታ ላይ ነው። ሩሲያ እንዳለችው ጥቃቱ የተፈጸመው በፖክሮቭስክ፣ ሚርኖግራድ፣ ሮዲንስኮይ በሚባለው ወሳኝ የሎጂስቲክስ መስመር ትሪያንግል ላይ ነው። ይህ አካባቢ ለዩክሬን ጦር እንደ ደም ስር ነው። አቅርቦቶችን፣ ወታደሮችና ሌሎች ወታደራዊ ቁሳቁሶችን በኋላ መስመር ወደ ግንባር ለማድረስ የሚውል ቁልፍ መንገድ ነው። በዚህ መስመር ላይ 50 ተሽከርካሪዎችን በአንድ ጊዜ ማጣት ማለት የዩክሬን ወታደራዊ እንቅስቃሴ በእጅጉ መቆም ማለት ነው። ከሁሉም በላይ ግን የወደሙት ተሽከርካሪዎች የአሜሪካን ማክስ ፕሮም፣ የካናዳን ሴናተር፣ የብሪታንያውን ስናችና ሌሎች ውድ የሆኑ የኔቶ ሀገራት የሰጧቸውን ዘመናዊ መሳሪያዎችን ያካትታሉ። የሚያሳየው ውድመቱ የቁጥር ብቻም ሳይሆን የጥራትም ኪሳራ ነው። የምዕራቢያን ወታደራዊ ድጋፍ የጦር ሜዳውን ቀይሯል ቢባልም እንደዚህ በቀላሉ መመታቱ ጥያቄንም ያስነሳል። ታዲያ ይህንን ያህል ከፍተኛ ኪሳራ ያስከትለው መሳሪያ ምንድን ነው? እንደ ሩሲያ ዘገባ ከሆነ ዋናው አጥፊ ኃይልም ኤፍፒቪ ድሮኖች ናቸው። ኤፍፒቪ ማለትም ፈርስት ፐርሰን ቪው ማለት ነው። እነዚህ ድሮኖች በአንጻራዊነት ርካሽና ትናንሽ ናቸው። የሰለጠነ ኦፕሬተር በቪዲዮ መነጽር አማካይነት ልክ በኮምፒውተር ጨዋታ ውስጥም እንዳለ ኢላማውን በትክክል ተከታትሎ የመምታት አቅም አለው። ከዚህም በላይ እነዚህ ድሮኖች ዝቅ ብለው የሚበሩ በመሆናቸው በትላልቅና ውድ የሆኑ የጸረ አየር መከላከያ ሲስተሞች በቀላሉ አይያዙም። ይህ ክስተት በዘመናዊ ጦርነት ውስጥም ትልቅ ለውጥ አመላካች ነው። ባለብዙ ሚሊዮን ዶላር ወጪ የወጣበት በብርቱ ብረት የተሰራ የታጠቀ ተሽከርካሪ በ$1000 በማይሞላ ርካሽ ድሮን በቀላሉ መውደሙ የጦርነት ስልቶችን ሙሉ በሙሉ እየቀየረው ይገኛል። ይህ ጥቃት በተሳካ ሁኔታ መጠናቀቁ ደግሞ የዩክሬን ጦር በዛ አካባቢ ተሽከርካሪዎችን ከአየር ላይ ጥቃት ለመከላከል የሚያስችል የኤሌክትሮኒክስ ጦርነት ኢደብሊው አቅም እንዳልነበረውም ያሳያል። የ50 ተሽከርካሪዎች መውደም ዜና ከወታደራዊ ኪሳራው ባሻገር የራሱ የሆነ ፖለቲካዊና ስትራቴጂካዊ አንድምታም አለው። ይህ ኪሳራ በግንባር ላይ ያሉ የዩክሬን ወታደሮች የሎጂስቲክስ አቅርቦት እንዲቋረጥ ወይም እንዲዘገዩ ከፍተኛ አስተዋጽኦ ያደርጋሉ። የመንቀሳቀስ አቅማቸው ስለሚቀንስም በሩሲያ ግስጋሴ በቀላሉ ሊመቱ ይችላሉ። ሩሲያ ይህንን ዜና እንደ ትልቅ የፕሮፓጋንዳ መሳሪያም ትጠቀምበታለች። ምዕራቢያን የሚልኩት መሳሪያ ዋጋ የለውም የሚል መልእክት ለዓለም በማስተላለፍ በኔቶ ሀገራት ውስጥም ለዩክሬን የሚደረገው ድጋፍ እንዲቀንስ ግፊት ያደርጋሉ። የምዕራቢያን መሪዎችም እርዳታቸውን ከመቀጠላቸው በፊት የሰጡት መሳሪያ በትክክልም እየተጠበቀ መሆኑን መገምገም ይጠበቅባቸዋል። የዩክሬን ጦር አሁን ትኩረት ማድረግ ያለበት ተጨማሪ ታንኮችን ከመጠየቅ ይልቅም ለድሮን መከላከያ ስርዓቶችና ለኤሌክትሮኒክስ ጦርነት አቅም ማጠናከር ላይ ነው። ይህ ክስተትም በጦርነቱ ላይ ያለውን ስሌት በእጅጉ የሚቀይር ነው። ርካሽ ቴክኖሎጂዎች ውድ የሆኑ ወታደራዊ አርዶዎችን በቀላሉ በሚደመሱበት ዘመን ላይም ተደርሰዋል። በተያዘ መረጃ የዩክሬን ባለስልጣናት ኪየቭ የአሜሪካን የሰላም እቅድ እንድትቀበል ለማሳመን በሚሞክሩበት ወቅት ፕሬዝዳንት ዶናልድ ትራምፕ ዩክሬንን አመስጋኝ አይደለችም ሲሉ ወቀሱ። ነገሮች በጥሩ ሁኔታ እየሄዱ የነበሩ ይመስላል። የሰላም ስምምነት ተዘጋጅቶ የመጨረሻ ቀነ ገደብ ተቀምጦም ነበር። ነገር ግን የአውሮፓ መሪዎች ካናዳና ጃፓን በጋራ በፈረሙት ደብዳቤ አሜሪካ ባቀረበችው ባለ 28 ነጥብ የሰላም እቅድ ላይ ስጋታቸው መግለጻቸው ነገሮችን ያናጋም ይመስላል። ይህንን ተከትሎ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የፕሬዝዳንት ቮሎዲሚር ዜሌንስኪን አመራር ክፉኛ ወቅሰዋል። የዩክሬን አመራር ላደረግነው ጥረት ዜሮ ምስጋና ነው ያሳየው ሲሉ ፕሬዝዳንቱ ጽፈዋል። ይህ ክስም ትራምፕ ከዚህ ቀደም የሚያነሱት ቢሆንም አስተያየት ሰጪዎች ግን የትራምፕ ክስ እውነት እንዳልሆነ ይጠቁማሉ። ፕሬዝዳንት ዜሌንስኪ በአሜሪካ ምክር ቤት የሚገኙ ሪፐብሊካኖች ለአሜሪካ ድጋፍ
በቂ ምስጋና አላቀረበም ሲሉ ከ2 ዓመት በፊት ከወቀሷቸው ጊዜ ጀምሮ አመሰግናለሁ የሚለው ቃል በተደጋጋሚ ተጠቅመዋል። በተለይም ባለፈው የካቲት ወር በኦቫል ኦፊስ በፕሬዝዳንቱ ጽሕፈት ቤት አሳማሚ ተብሎ በተገለጸው ውይይትና ግጭቱም ወዲህ ፕሬዝዳንት ዘለንስኪም በብዙ አጋጣሚዎች ምስጋናቸውን ሲገልጹም ተሰምተዋል። በተያዘ መረጃም ፑቲንና ረሲፕ ጣይብ ኤርዶጋን መወያየታቸውም ተሰምተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቱርኩ አቻቸው ረሲፕ ጣይብ ኤርዶጋን ጋርም በስልክ ውይይት ማድረጋቸው ተሰምተዋል። በውይይቱ ወቅትም ፕሬዝዳንት ኤርዶጋን ቱርክ ሩሲያና ዩክሬን ለማቀራረብ የሚደረጉ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸዋል። በተለይም በሁለቱ ሀገራት መካከል ቀጥተኛ ድርድር እንዲካሄድ ቱርክ ለማመቻቸት ፈቃደኛ መሆኑን አቅርበዋል። የሩሲያ መንግስት ክሬምሊን በበኩሉም ፕሬዝዳንት ፑቲን ያቀረቡትን አዳዲስ ሐሳቦች በአጠቃላይ በቅርብ ጊዜ የተደረጉ ዲፕሎማሲያዊ ግንኙነቶች ጋርም የሚጣጣሙ እንዲሆኑ አድርገው እንደሚመለከቷቸውም አስታውቋል። የክሬምሊን መግለጫ ቭላዲሚር ፑቲንን በመጥቀስ እንዳለው እነዚህ ሐሳቦች እኛ በተመለከትነው ቅጅ መሠረት በአላስካ ከተካሄደው የሩሲያ አሜሪካ ስብሰባ ውይይቶች ጋርም የሚጣጣሙ ናቸው። ፕሬዝዳንቱ አክለውም ሐሳቦቹ በመርህ ደረጃ ለመጨረሻው የሰላም ስምምነት መሠረት ሆነው ሊያገለግሉ ይችላሉ ማለታቸውን መግለጫው አመልክቷል።